እውነት በቃ ይሰለቻል ዲ ሁሌ ኔጌቲቭ። ምን ያህል በህይወታችሁ ደስታ ብታጡ ነው? እስማ ሰው ምን አይነት ደስታ ቢያጡ ነው? በእግዚአብሔር ጭባክሽ አምሮብሻል። ጉንፋን ሳይዘኛ አይቀርም ውዶቼ። አረ ዝም ብዬ ነው ዛሬ ብዙ ራሱ ሜካፕ እንትን አላልኩም። ቀንደወይን እንትን ፈልጌ ነገ ብቻ ነው የመጨረሻ ቀን ያለኝ የምሄደው። ነገ መቼ ነው? ማክሰኞ ዌት ነው እዚህ ነው የማወራው። ነገ ምንድን ነው ጋይስ ቀኑ? ነገ ወደ ማታ ሰኞ ነው። ነገ ወደ ማታ ስለሚሄድ አንድ ቃም ሰኞ ኦኬ። አንድ እንትን ማንሳት አለብኝ። አንድ ቃ መግዛት አለብኝ። እስከዛ እስኪከፍቱ ቁጭ ብዬ ነው ቢታ ፍቅራችንን ስንገልጽልሽ አታይም። ታይ ይኸው እያየሁ ነው ከውዶቼ ዝም ብዬ ጸጥ ብዬ እንትን እያልኩ አንዳንዴ ማለት ነው ውዶቼ። አሁን አንዳንድ ሰው ማለት ነው ይሰድባችሁና መስደብ እኮ ችግር የለውም። እኔማ አጥንቴ ይችሏቸዋል እኮ ግን ሁሌ ኔጌቲቭ ይሆኑና ከዛ እናንተ ስትመልሱላቸው ማለት ነው ቫኬሽንም ሆነሽ እኝኝት ያለሽ ሰው እኮ ክፉ ካልተናገራችሁ እኔ ከመሬት ተነስቼ አልነጫነጭም። ሰላም ገና ከመግባቴ እስኪ ሰላም በሉ። እንዴት ነሽ? ደህና ነሽ ወይ? ሰላም ነው ወይ? ቤተሰብ ሰላም ነው? ጤናሽ ደህና ነው ወይ? ሰው ሀገር ላይ ነሽ? እንዴት ይጠይቃል እኮ ገና ከመምጣታችሁ በቃ ኔጌቲቭ። እኔ እኮ ለራሳችሁ ነው ጋይስ። እኔ እኮ ምንም የምጎዳው ነገር የለም። ጌሜን እጫወታለሁ፣ ላይ መጥቼ እሸቅላለሁ፣ ቪዌን እንትላለሁ ምናምን በቃ ለራሴ እጠቀምበታለሁ እኮ። ግን ለራሳችሁ እናንተ ሁሌ ኔጌቲቭ መሆን አይሰለችም ወይ? ሁሌ ሰውን አታክ ማድረግ አይሰለቻችሁም ወይ? ተረዳችሁኛ ማሮቼ? ለራሳችሁ ራሱ መቤቴ ሰው ቆኛው ሰው እየተሳደብኩ ከሆነ ሃይማኖት እየተሳደብኩ ዘር እየተሳደብኩ ከሆነ ብትሰድቡኝ ይገባኛል። ገባችሁ? ስሜት ግን ጸጥ ብዬ ቁጭ ብዬ ምንም ክፉ ሳልናገር ለምሮ ሰው የምትናገሩት this crazy ማርያምን ስማ። መብርሃን ህይወቴን አስተካክለሽ ከዚህ ከቲክቶክ ሶሻል ሚዲያ ልብልቅ ብዬ ወጥቼላቸው ስማ መቤቴ። ሚላዬ አንቺ አለሽ? እንዴት ነሽ የኔ ማር? አለሽ? ሰሪና ካስጠላውሽ ውጪ ውዴ። ምን ለምሮ የምትጨነቂው? እኔ ብሎክ አደረኩኝ ሰሪና ማለት ነው። አይ ዶንት አንደርስታንድ። ስታስጠይ ትለኛል። ካስጠላውሽ መውጣት መጻፍ አይጠበቅብሽ። ማርያምን አላስጠላሽም፣ ግን ትቀኝብኛለሽ። በኔ መለወጥ በኔ በቃ በእንደዚህ ህይወቴ ስለምትቃጠይ ነው የምትጽፊው እንጂ ብትጠይኝ አትጽፊም። ብሎክ አድርገሽ ላጥ ብለሽ ትወጫለሽ። ትቃጠላላችሁ። በቃ እኔ ሞቼ ነው ማየት የምትፈልጉት። ሬሳዬ እንደ እባብ ተጎትቶ ወይ የመኪና አደጋ ደርሶብኝ ወይ ራሴን በገመድ አንቄ ወይ ሶሻል ሚዲያው በቃኝ ብዬ እንደወጣ ነው የምኞታችሁ። አይሳካም። እኔ ያስኩት አንድዬ ነው። እኔ ያስኩት እግዚአብሔርን ነው። አለቀ በቃ። ማርያምን ክፉ ይናገሯችሁና ሁሉ ጊዜ እንዳለቀሽ ሁሉ ጊዜ እኝኝ አትናገሩኝ። በቃ አትናገሩኝ፣ ተፋቱኝ። አይሰለቻችሁም? ውይ ሰለቹኝ። አሁንስ ተስጠሉ። ቀፋፊ ትስ እንደጠላዋቸው ምን አላችሁ? ምን አዲስ ነገር አለ? አቤል ተሰናብታልሽ ወንድም አለም። ቻው ውጣ ባይ እናቴ። ቤታ መማረስ ደክሟት እስከ ጠዋት አምሽታ ዛሬ ምሳን ብላ ብላይ ነበር የሆነ አንድ ቦታ ላይ። ማታ የበላሁት እንጀራ ራሱ ማለት ነው አንጀቴን በጥብጦኝ። እስማ
የሆነ ሶሪ የሆነ እቃ ማንሳት አለብኝና ለዛ ነው የተቀመጥኩትኝ። ኦላሽ ምን ይሁን እሺ፣ ሞል ኦፍ አሜሪካ ምን ይሁን እሺ፣ ምን እናርግ? ደጋግሜ ጻፍሽ ምን እናርግ? አዎ ነው መምጣት ፈልገሽ ነይ፣ ማግኘት ፈልገሽ ነይ። ማንም የለም ብቻዬን ነኝ። ምን አባቷ ደጋግማ ትጽፋለች? እኔ እኮ ደፋር ነኝ። ይኸውና አገራችሁ መጥቼ ማን አባታችሁማ ምንም ያመጣችሁት ነገር የለም። አራም እንዴ ሊበሉኝ ነው እንዴ? ምንም አላመጣችሁም። ኑ ሞል ውስጥ ነኝ ያለሁት። ኑ እኔ እኮ የአባቴ ልጅ ነኝ፣ የወንድ ልጅ ነኝ። ኑ ተደራይታችሁ እካክ እናንተ ጀርባዬን ሰላምን ጋርድ ቀጥሬ መሄድ መሰለሽ ነው። ኑ አቅም ካላችሁ እንዴ ውዶቼ ሊበሉኝ ነው እንዴ? እንዴ ነዝንዘው በቃ ለምን እኮ አየናት ነው። ለምን አልሞተችም? ለምን በቃ አልወደቀችም? ሊሞቱ እኮ ነው ታንቀው። እኔ አሁን ሰው ላይ አልደረስኩኝ እንዴ? የድሮዋ ቤታ ብትመጣ እንዴት ሊሆኑ ነው? ቲክቶክ እኔ እኮ ግራ የሚገባኝ እሱ እኮ ነው ውዶቼ። የድሮዋ ቤታ ያቺ ወገባችሁ የምትቀጠቅጣችሁ ትንፋሻችሁ የምታሳጣችሁ ቤታ ብትመጣ እንዴት ልትሆኑ ነው? ሰው ሲለወጥ ተደሰቱ እስኪ ውዶቼ። ሰው ሲለወጥ ተደሰቱ፣ አትቃጠሉ፣ አትቅኑ። ማርያምን ሰው ሲለወጥ ደስ ይበላችሁ። በቃ የሰው ህይወት ሲለወጥ ያስደስታችሁ፣ አትቃጠሉ። በስመ አብ ወመንፈስ ቅዱስ። ቂጧ ምንድን ነው የሚያለው? ትክክለኛ ነው ወይንስ እንደኛ እንደተባለው ቱርክ ሄደች ነው? ጠላት ተቃጠለ። ምን አርግ እንደሚል ከስነስነው ገደሉኝ። ምን አርግ እንደሚሉኝ አላውቅም። ክርስቶስን ለምን አየንሽ እኮ ነው። ወይ ጉድ! ደሞ ማለት ነው ስሙ። በራሳቸው ስንት ሰዓት ነው ግን እንዲህ እየቀባጠሩ በራሳቸውስ ጋይስ መላምት የሚሰጡትስ ጋይስ በራሳቸው እንደዚህ ብሏት ነው እንደዛ ብላው ነው። እኔ ኬት ወሬው እንደሚያመጡ ራሱ ለራሴ ነው የሚገርመኝ። ስለኔ ቤታ ነው እንደሚያወሩት ነው ብለው ምን ነው ሴትዮዋ ቂጥሽ ያምራል አልኳት፣ ተመላለሰች። ማረም ቂጧ ምን ያላል? ኤርፖርት ስትደርሺ ማኔ ሞል ውስጥ ነኝ እያልኩ እኮ ነው። ኤርፖርት ስትደርሺ ሞል ውስጥ ነኝ። ምን አባ ኤርፖርት ነው ና አልኩክ እኮ። ኤርፖርት ይለኛል እንዴ? ና ሞል ውስጥ ነው ያለሁት። ና ሰማችሁት ጋይስ? ያለውን ኤርፖርት ስትደርሺ ነው አልሽ። ሞል ውስጥ ነው ያለሁት። እንግዲህ በደንብ ያውቁታል። ና ማንም የለም። ሲስተር እና እኔ ነን። ና ነካኝ። ናና የልብን አድርግ። ናና ቪዲዮ ቅረጽ። እንዲህ ረግጣለሁ ነው የምልህ። ና እካካም የሰው ልጅ አንዴ ነው የሚኖረው፣ አንዴ ነው የሚሞተው። ፈርቼ ከምሞት ደፍሬ በሞት ይሻለኛል። አትሊስት እንኳን ስትሞቱና ወይ ስትቀረጹ በድፍረት አቤት ድፍረት አይታችኋል አይደል? ወርቁ አይተነው ሁካ ቤት ተቀረጸ ብለው እንዴት ደረቱን ነፍቶ ማለት ነው። ምን አባት አመጣለ ብሎ እንዲገፍቶ እንደሄደው እንደዛ ነው ማሳየት። እኔ ቤታ እመቤቴ ለመሮጥ ነው አልኩ እኮ። እኔ ልሩጥና ልታይ ምንም እኮ ጭቅጭቅ የለውም። እናንተ መታችሁ እኔ ልሩጥ እስኪ። እኔ ለመሮጥ ያብቃኝ። ግምት እኮ አይደለም። ና ቪዲዮ ቅረጽ እኔ ልሩጥ አልኩ ያኔ። እኔ ልሩጥ ያኔ። ከዛ እኔ ፈሪ ልባል። እኔ ቅረጸኝና አዋርደኝ አሳይሃለሁ ነው ምልክ። አሳይሃለሁ ደፋር ማርያምን። እኔ አንድ ነብስ ነው ያለኝ። ወንድ ነው ያሳደገኝ። በሴት እጅ አይደለም በወንድ እጅ ነው፣ በአባቴ እጅ ነው ያደግኩት። ና ሞክረኝ። try me። ሌላ ወሬ አያስፈልግም። እካክ የቱ ጋር እንዳለው እነግርሃለሁ። ሉሉ ለምን ታውቁታላችሁ? እዛ ጋር ቁጭ ብዬ እየጠበኩ ነው። ኑ አንዳችሁ እየቀረጻችሁ አንዳችሁ እያስፈራራችሁ ሞክሩ። ቅዘና ጸጥ ስላችሁ ነትም አራሙላ። ኤኒዌይስ መጥፎ ኮሜንት እኮ አይደለም ውዶቼ። የት ነሽ ሲሉኝ ሞል ያለሁትኝ። አንዱ ደጋግሞ ይጽፋል ሞል ያለሁት አይደል? ኤርፖርት ከሄድሽ በኋላ ነው እንዴ ትፈርተሽ? ለምን አትመጡም? ያለሁበትን እያሳየው ነው። ና ምንም እኮ መለፍለፍ አያስፈልግም። ና ሁለት ሰው ሆናችሁ ወይ 3 4 ሆናችሁ አንዱ ቀራጭ ሆኖ ይምጣ። እኔ ልፍራ
ህዝቡ እንትን ይበለኝ እና ሞክረኝ ሳያለ ያለ ታየዋለህ እከክ ሰው ማመን ይከብደኛል። ሰው አላምንም አልኩኝ እንጂ እኮ ልቤ ፈሪ ልብ የለኝም። ለዛውም ማለት ነው ይሄ ሀገር ስትናገሩ ምንድነው ሚኒሶታ የኦሮሞች ሀገር ነው ምናምን አይለቁሽም ምናምን ኑ ይኸው ብቻዬን ነኝ መምጣት ዛሬ ውሎ እንዴት ነበር ውዶቼ? አርፍጄ ተኝቼ በጠዋት 8 ሰዓት ነው የተነሳሁት። ለምን መግዛት ያለብኝ እቃ ስላለ ሴቷ እንደዚህ ያስቆኛል። ሴቷ ዳልቻ ይላል። እኔ ይኸው ሞዶ አባቴን ያሳጣኝ አልፈራም ግን ሰው አላምንም። በቃ ሰው አላምንም። ይሄ እኮ መብቴ ነው። ከደረሰብኝ ጉዳት ካደረሳችሁብኝ ከከዳችሁኝ ካስመሰላችሁት የተነሳ ሰው አላምንም። እምነት የለኝም። ማንንም ሰው ይሄን ያህል እማምናቸው ሰዎች አሉ። እሱንም ደግሞ ማወራውን ተጠንቅቄ እማረገውን ተጠንቅቄ እስቲል አምናቸዋለሁ። ግን እማደርገውን ተጠንቅቄ ለራሴ ለጤናዬ የሚያስጠነቅቀኝ ተጠንቅቄ ከዛ ውጪ ግን ማርያምን የልቤ የፍራቻ ልብ የለው። አሁን ነው መማር ያልሞተች መማር አለች። በአባቴ ስምንት ያለች እኔና እሷ ስንሄድ ምንድነው ኮንሰርት እኔ እሷና አንድ ልጅ ነበረ። የአገር አበሻ ተሰብስቧል። የአገር ብሔረሰብ ተሰብስቧል። ለምን መጥቶ አልለካኝ? አንዱም አበሻ ለምን መጥቶ አልለካኝ? ለምን መጥቶ አልደፈረኝ? እስኪ ንገሩ። ፈሪ በሆን ክለብ አልሄድም ነበረ። መማርናት የምታስጥለኝ ንገሩ። መማርናት የምታስጥለኝ ወሬኞች ፈሳ አፍ ብቻ በተግባር ዜሮ ቀዘና ሙላ ይሄ ደግሞ ምን አባቱን አልዘጋለ። እናንተ ስታስለፈልፉ ዲጎሴንም ታስጦሉኛላችሁ። ቀዘና እንዴ ለምን ምን አረግሽ ውዴ? ምን አርጊ እንደምን ሊያስፈራሩኝ ይሞክራሉ። እዚህ ጋር ቁጭ ብለው ስለ ኤርፖርት ስለ ኤርሽ ነው እንጂ አንለቀሽም ምናምን። እንዴ ምን ስላረኩኝ? ማንኛውም ሰው ዘር ተሳድቧል፣ ተሳድቤያለሁ። ማንኛውም ሃይማኖት እንደውም እኔ አልለካውኝም። ማንኛውም ሰው ዘሩን መርጦ ኦሮሞነቱ መርጦ ተናግሯል። ትግሬነቱ መርጦ ተናግሯል። አማራነቱ መርጦ ሁሉም ዘሩን ይወዳል። ሁሉም ለዘሩ ይቆማል። ቆሜያለሁ፣ አለቀ። ከዛ ውጪ ማንም ምንም እኔን እንትን የሚለኝ የለም። ይሄ አሜሪካ ነው፣ ኢትዮጵያ አይደለም። አትረግጬ የምነግራችሁ ሰው ሲለወጥ እንደውም ማለት ነው ማበረታታት ነው ያለባችሁ። ሰው ልጆች ካነበሩበት ባህሪ ሲለወጡ ዋው ጥሩ ነው። ሰዎች ባልተረዱበት መንገድ ይሄደዋል ምናምን። አሁን ደግሞ ተለውጠዋል ብላችሁ ሰው ነው ቂም ያረክሹን አንረሳም እኝኝኝ አራም አሁን የሚያረጋችሁ አለ አይደል እንዴ? የሰው ልጅ ሲለወጥ ጎበዝ ተለውጠሻል ማለት እንጂ በርቺ ለሌሎቹም እንዲለወጡ አድርጊ ወይ ምናምን ብላችሁ መምከር እንጂ እኝኝኝ አያስፈልገውም። አሁን እኮ የሚሰድባችሁ አለ። አሁን የሚያንቋሽሻችሁ ዘራችሁን አለ። አሁንም ዘራችሁን ገልብጦ የሚሰድብ ሰው አለ እኮ። እነሱን ሳትጋፈጡ ሰዎች ከባህሪያቸው ተለውጠው ስርዓት ሲይዙ አትፈልጉም። ሰው የሚንቃችሁን ነው የምትፈልጉት፣ የሚሰድባችሁን ነው የምትፈልጉት፣ የሚረግጣችሁን ነው የምትፈልጉት፣ የሚያንቋሽሻችሁን ነው የምትፈልጉት። ሰው የሚወዳችሁ የሚያከብራችሁን አትፈልጉም። የሰው ልጅ ሲለወጥ አትቀይሩ። አሚን አታበረታቱ። እኔ አሁን ድሮ ሳደብ ነበር፣ አልዋሽም እኮ። የድሮ ማንነት ያሳፍረኝ። ላመንኩበት ለሆንኩት ለተረዳውበት ማንነት ቆሜ እንደማንኛውም ሰው ከተጋሩ ብታመጡ የተጋሩ ተሳዳቢ አለ። የኦሮሞ ብታመጡ የኦሮሞ ተሳዳቢ አለ። የሁሉም ተሳዳቢ አለ። እኔም አንዷ ነኝ ተሳድቤ ያለው። ግን ስድብ ምንም አይጠቅምም። እንዴት ነው ስድብ ምንም አይጠቅምም ብዬ ራሴ አስቤ መለወጥ አለብኝ። ሰው ብሔረሰብ አንድ ላይ መኖር አለበት። መናገር ያለብኝን ህዝብ የሚበድል መንግስት ካለ ምናምን እጠይቃለሁ ብዬ ራሴን ስትር ብዬ ስለወጥ በቃ ተለውጣለች እቺ ልጅ። ሰውን አለመመለስ፣ ሰውን አለመጋፋፋት፣ ትለወጥ ይመቻት ብላችሁ መተው ነው። አሁን እኮ የሚሰድባችኋል። አሁን እኮ ዘርን የሚያንቋሸሽ አለ። አሁን ድረስ እኮ ዘራችሁ የሚሰድብ እኮ አለ። ለምን እሱን አትጋፈጡትም?
እንዴ? ቴክስት ልበልስ ነው 10 ሰዓት ከ4 ወራ ደግሞ እኔ እኮ እንደዛ ነው። ፈርታ ነው ደግሞ ይላሉ። ቴክስት መመለስ አንችልም። ወይኔ እናቴ ሁሉን ነገር መናገር አለብን ያለበለዚያ ፈርታ ነው የሚሏችሁ። ኖ እኔ እኮ አባቴ ሙት አሁን ተናድጄ ምናምን አይደለም። ጀስት ላይክ ለሰዎች ነው። ሰዎች ሲለወጡ እድል ስጡ ነው። ሰዎችን በድሮ ማንነታቸው አትመዝኗቸው። ሁሉም የራሱ ያሳለፈው ነገር አለ። ሸርሙጣ ሆኖ ያሳለፋለ፣ ተሳዳቢ ሆኖ ያሳለፋለ፣ ሌባ ሆኖ ያሳለፋለ፣ አጭበርባሪ፣ ወንበዴ፣ ወንጀለኛ ሆኖ ያሳልፋለ። የሰው ልጅ ግን ከሰተቱ ተምሮ ከተለወጠ ይመቸው ብላችሁ መተው ነው። እኔ በድሮ ማንነቴ አላፍርም አልኳቸው። የድሮ ማንነቴ ነው ዛሬ እዚህ ያደረሰኝ። ድሮ ተሳዳቢ ነበርኩኝ፣ አፌ ቅዳፍ ነበረ። እግዚአብሔር ደግሞ ለወጠኝ። አሁንም እኮ ሳደባለሁ፣ ግን ከበፊቱ ተሽዬ በቃ ተውጫለሁ። የሰው ልጅ ከዚህ በላይ ደግሞ የተሻለ እንድለወጥ ማድረግ ነው። ምንድነው ወደ ኋላ መመለስ? ተለወጡ ፕሊዝ። ሰረ ደከመኝ በባዶ ወዴ አሁን ይሄንን ሶዳ እየጠጣው ነው። ተለወጡ ፍቅሮቼ። ቂም ምንም አሁን ምንም የምታተርፉት ነገር የለም። አሁን እስኪ አንድ ጥያቄ ልጠይቃችሁ ማለት አንድ ጥያቄ ልጠይቃችሁ፣ አንድ ነገር መልሱልኝ እስኪ። ይሄንን እንደው በፍቅር የሚሆነ በክብር መልሱ። ለምሳሌ እኔ አሁን እሺ ከዚህ በፊት ዘር ሳደብ ነበር አይደለ? ዘር ሳደብ ነበር። መጣችሁ ደበደባችሁ። ለትግራይ ህዝብ ምንድነው ለውጡ? ምንድነው እስኪ ንገሩ። የትግራይ ኦሮሞዎች መጣችሁ ደበደባችሁ። ምሳሌ ነው የምሰጣችሁ። ገደላችሁ። ቂማችንን አንረሳ የሚያረጋችንን አላችሁ። እሺ ገደላችሁ። ለኦሮሞ ህዝብ ምን አተረፋችሁለት? ለትግራይ ማህበረሰብ ምን አተረፋችሁለት? እኔን ስለገደላችሁ ቂም ስለያዛችሁ ምን ታተርፋላችሁ? ምንም። በዛኛው በአማራውን በኩል ተመልከቱትኝ። የአማራም ልጆች እንደዚህ አሉ፣ ሌሎቹ የሚናገሩ ምን ታተርፋላችሁ? ምንም ትርፍ የለውም። ወይ ውሃ ይገባ እኔ ስሞት ወይ ለማህበረሰቡ ውሃ ይገባለት፣ ወይ ትምህርት ቤት አይሰራለት፣ ወይ ከችግር አይለወጡ፣ ወይ ከሞት አይድኑ። ተረዳችሁኝ? ስለዛ ሰዎችን ከድሮ እንዴት ነው ከድሮ ምን አባቱ ነው የሚጮህብኝ ጆሮዬ ላይ ደግሞ ከዛም ልጣላ ነው፣ ከዚህም ጨርሼ ደግሞ ከዛ ልጣላ ነው። እና ሰዎች ድምጽ እንዲሆኑ በአንድነት ድምጽ እንድንሆን፣ የሚሞት ሰው የሚገደል ሰው ካለ ሰውን እድል ስጡ፣ ቻንስ ስጡ። ተረዳችሁኝ ፍቅሮቼ? ቻንስ ስጡ። እኔ አሁን ድምጽ መሆን ለሌላ ብሔር ማለት ነው ድምጽ መሆን እፈልጋለሁ፣ ግን አይምሮዬ ምን ያስባል መሰላችሁ? አስመሳይ ይሉኛል። እመቤቴ እንደዛ ነው የምለው። አሁን እኔ የእውነት ከልቤ ተሰምቶኝ እንኳን ማለት ነው ቪዲዮ ለመስራት ፈልጋለሁኝ። ለምን እንዴ ሰው ልጅ ለምን ይሞታል? ለምን ይጨፈጨፋል? ይሄ ነገር መቼ ነው የሚበቃው ብዬ አስመሳይ ያረክሽንን አንረሳም። ያንቺ ድምጾች አልሆንሽ ምን ይጠቅመናል? ያ እንደምትሉኝ ስለማቅ ምን አገባኝ ብዬ ጥጌን በቃ ይዤ እግዚአብሔር የሚያመጣው አያለ ብዬ ዝም እላለሁ። አያችሁ እድል አትሰጡም ለሰው። ሰው እንዲዋደድ አታረጉም። ሰው እንዲቀራረብ አታረጉም። የተረዳሁት ከእናንተ ማርያምን ይታል ለምጠጣው እስኪ እየጠጣው ይሄንን የተናገርኩትኝ ለምን መሰላችሁ? በቃ በጣም ብዙ ነገር ስለሚሉ በቃ እንዴ ጠቅልዬ ለዛሬ ሆዴ ውስጥ ያለው ልናገር ብዬ ነው። ማርያምን ሆዴ ውስጥ የሚሰማኝ ይሄ በጣም እንትን ስለሚለኝ ነው። ቻንስ ስጡ ለሰው ልጅ ብላችሁ እንትን አትበሉ። አሁን አንቺ ድምጽ ለትግራይ ትይኛለሽ። እኔ አሁን ለትግራይ ቪዲዮ ብሰራ እውነት እናንተ ከልባችሁ ቤታ ከልቡ አዝናነው ትሉኛላችሁ? አትሉኝም። ስለዛ መታችሁ አጻፉብኝ። በቃ በግልጽ ነው የምነግራችሁ። መታችሁ እዚህ ኮሜንት ላይ ማለት ነው ፍትህ ለትግራይ ምናምን አትበሉ። እኔ ቪዲዮ ብሰራ ተቀባይነት የለኝም። ድምጹኝ ለትግራይ የምትሉ ተቀባይነት የለኝም። አትቀበሉኝም። ሁል ቂም አለባችሁ። በቃ ይሄን እኮ የሚታወቅ ነገር ነው። የሚታወቅ አትወዱኝም፣ ትጠሉኛላችሁ። አጥብቃችሁ ነው የምትጠሉኝ። ብታገኙ ስጋዬን ዘልዝላችሁ ሬሳዬን ብትጥሉ ደስ ይላችኋል። መውደድ የላችሁም። ነገ ተነስቼ ብሰራ ሙሉ ስድብ ነው ኮሜንቱ የሚሆነው። ሙሉ ስድብ ነው የምትሰድቡኝ። ስለዛ መታችሁ ኮሜንት ላይ አትጠይቁኝ። ማርያምን አትጠይቁኝ። ምንም በቃ ምንም ጥቅም የለውም። ጥላቻ ስለማትወዱኝ ምንም ነገር ማረጋ አያስፈልገኝም።
ተውኝ ጋይስ። እኔ አሁን ስለምናደድ ስናደድ ደግሞ እኔ አሁን እልህ ስለሚመጣ እንባዬ ይመጣል። ተውኝ። አሁን ደግሞ ስንት ጠላት አለኝ ሪከርድ የሚያደርግ። ሌላ ወሬ እናውራ። ቲና እንዴት ነሽ ማሬ? በእናትሽ ቢዚ ሆኜ እኮ ነው ቴክስትሽን ያላየው። ውይ ያመለጠኝ። አልሄድኩም፣ ትናንትና አልሄድኩም ተኝቼ። ወይኔ ውዶች በቃ ሌላው ነው ወሬ እናውራ። እስኪ ሌላ ወሬ ጠይቁኝ፣ ሌላ ወሬ እናውራ። ዛሬ እኮ ስሜታዊ አርጋችሁን ተናገርኩኝ እኮ መቤቴ። አይዊሽ ሰላም ቢመጣ፣ አይዊሽ መከባበር ቢመጣ ብንዋደድ። ግን አንድ ነገር ከተበላሸ በኋላ ማስተካከል ይከብዳል። ኢትስ ኦኬ that's fine። መማር ተኝታለች። እኔ እንትን እኮ በጠዋት የተነሳሁት አላወኩም ነበረ። ሙሉ ክፍት ነው ሲሉኝ ሄዱዬ ነው ፍቅር ሙሉ ክፍት ነው ሲሉኝ፣ ከዛ ውስጥ ስቶሮቹ አሉ አይደለ ክፍት መስለው ነበር። ለካ 11 ሰዓት ነው የሚከፍቱትኝ እኛ ጋር የለም። እዚህ እንሂድ ሂጂ። እሺ የቱ ጋር ነው? ኦኬ ሂጂ እማ፣ ሌላ ቦታ እንዳትሄጂ እሺ። እወዳችኋለሁ። ፍቅር ስጡኝ፣ አታነጫንጩኝ። አብረሻት ጃይ ዛጋ ናት፣ ችግር የለውም። እዚህ ነው ያለው እንትን ማታ ሄደች አሏችሁ እንዴ ውዶች? አላየሁም። ማታ ሄደች አሏችሁ እንዴ? ንገሩኝ ማሮቼ። ማታ ኮንሰርት ገባች አላችሁ እንዴ? ቤኪዬ የኔ አባት እንዴት ነው አሏችሁ እንዴ ማሮቼ? አልሄድኩም እኮ ፍቅሮቼ። ትናንትና ማታ እኮ አልሄድኩም። ለምን መማር አርፍዳ እዛ ሜዳው ጋር ስለነበረች አርፍዳ ነው እሷ የምትወጣው። ከዛ ዝናብ ኃይለኛ ዝናብ ዘነበ። ከዛ እኔም ተኛው ምናምን አልወጣሁኝም። ማርያምን አልወጣሁም። ማታ ያው መማርን ጠይቋት አልወጣሁም። ቪዲዮ ታዩ ነበር እኮ አልወጣሁም። ፊንገር ስትል ነበር። አረኒ ገብርኤል እኔ እኮ ኬት ነው እኔ አሁን እሷ ትላለች። ከዛ ደግሞ ያኛው ደግሞ ይመጣና አዶናይ ላሻላት ስራ በዛብኝ አለ። ኬት ወሬውን ክርስቶስን ለራሴ እኮ ኬት ነው ወሬውን የሚያመጡት? ሌላ ቤት ታለች፣ አሁን ማታ ወጣለች ትላለች። ጭራሽ ማታ ክርስቶስን አልወጣሁም ተኝቼ ነው ያልኩት። አሚን እንትን ያልኩት ኬት ነው ወሬው የሚያመጡት? ግን የሚያምነው ሰው ነው ደግሞ እኮ የሚገርም። እኔ እኮ ያውሩ እንደፈለገ ጠላቶቼ፣ የሚያምነው ሰው ግን እንዴው ሰው ግን መረጃ ጠይቁ እስኪ ውዶቼ። እግዚአብሔር አልወጣሁም እኔ ጭራሽ እንደው እኔ ብደበቅ ራሱ ጠላት ይደብቀኛል እንዴ? እኔ ብደበቅ ራሱ ጋይስ ጠላቶቼ ራሱ አይደብቁኝም። ጠላቶቼ ራሱ አይደብቁትም እኔ ብደበቅ ጋይስ። ትዝ አለኝ እኔ እኮ ይኸውላችሁ፣ ወይኔ ትዝ አለኝ። እንደዚህ አልፌው ሄጄ ነው አይቼዋለሁ። ፊንገር ምንድን ነበር ስትል የነበረው አይቼው፣ ግን እኔ የቆየ ነገር መስሎኝ እንዲህ አልጋ ላይ ተኝታ መሰለኝ አይደለ? ሄዳ ፊቷ ኩስትርትር ብሎ ነው ምናምን። አሁን ይሄ አበሻ ነው፣ ለምን አይገለኝም? ግደለኝ ልበል እናቴ። ግን ዘንድሮ ይሄ አበሻ ነው መሰለኝ፣ እንዲህ ሲታይ ይመስላል። ለምን አይገለኝም ጋይስ? ታኔ ፕሊስ ግደለኝ። ኧረ እህቴ ሽንት ቤት ብላ ሄደች። ፕሊስ ግደለኝ። ፕሊስ ሞቴን አቃርብልኝ። ወይ መድኃኒዓለም
እኔ ነኝ እንጂ እኮ የምጠቀመው እነሱ አይጠቀሙም እኮ። እኔ ቪዲዮ ብቀረስ ማለት ነው ደረቴን ንፍት አድርጌ ጠላት አለኝ አትሊስት አቤት ቤታ ድፍረቷ ይባላል ሄጄ ማለት ነው አንተ ቀማላም ና ሞክረኝ ምናምን ብዬ አንዴም ቢያጠጣኝ ማለት ነው ዘላለሙን እስር ቤት ደግሞ እንዴት ደብል እንደማስገባው አውቀዋለሁ። ይቀፈደዳታል እዚህ በሰው ሀገር ማለት ነው። ከዛ ሲወጣ ከእስር ቤት ሃይ ቆንጂት እያለ ይወጣል። ሞክሩኝ እኔ እጠቀማለሁ እናንተ እኔ እጠቀማለሁ እንጂ እኔ አልጎዳበትም። ሞክረኝ ዋን ትናንትና በኢየሱስ ስም ምን አይነት ማቂ ገብቶሻል? ምን አይ ቴንኪ ኒ ፍቅር ምን ሰውዬ ረባክ ባክ ተረጋጋ። እሴት ነይማ አስደነገጥሽኝ። ቴንኪ ኒ ፍቅር የኔ ውድ ቴንኪ ኒ ውድ ስሚ አንቺ አው ትናንትና እንትና ቤት አይቼሻለሁ ዋን ቤት በኢየሱስ ስም ስናይፕ ጋር ይሰጣላችሁ ጌሙ ማለት ነው። ስንት ነበር? 69 ነበር ማለት ነው። እሷ 800,000 ገብታለች። እንዴት ብሎ አላቅም 1 ሚሊዮን ምናምን ገባ። ዋንን ከኩዊን ጋር ተጫውተው ዋው ማርያምን ጎበዝ ነህ። እድሜ ላውን ለዚህ ነጥብ ላለችው አለች። ኧረ ተይ ሪኮርድ ያደርጉሻል ውዴ። ሪኮርድ እኮ ጽዬ ነው ፍቅር ቢያደርጉኝ እኮ እኔ ሰው ደበድባለሁ አላልኩም፣ ሰው ገላለሁ አላልኩም። በነገርሽ ላይ አሜሪካንን ህግና ግዴታዬንና መብቴን ጠንቅቄ ማቅ ሰው ነኝ። እኔ እዚህ ሀገር 2 አመት ወይ 3 አመት የቆየው አይደለሁም ያልኩትኝ። አንድ ሰው መጥቶ እኔን ቢመታኝ ነው ያልኩሽ። እኔ ምንም እጄን አላነሳም አልኩሽ እኮ። ህግ ጋር ይቀርባል፣ መልሱን ይመልሳል እኮ። ምንም እኮ ሌላ ነገር የለውም። ይሄ ማለት ያስጠይቀኛል እንደ ሪኮርድ ቢያደርጉ ትክክለኛ ነገር እኮ ነው የተናገርኩት። እኔ ሄጄ ደበድባቸዋለሁ አላልኩም። እኔ ሄጄ ገላቸዋለሁ አላልኩኝ። የመግደል ዛቻ፣ ማስፈራራት ዛቻ ስታደርጊ ነው የምትጠየቂበት። አንድ ሰው መጥቶ እኔ ከመታኝ ህግ ይጠይቀዋል ማለት ምንድነው? ሪኮርድ ቢያደርጉን ታዲያ ምን ችግር አለ? ትክክል እኮ ነው የተናገርኩት። ይሞክረኝ እሴት ያትዛዛች ጋር ተቀምጣለች። መሞከር እኮ ነው። አንዱ ምን ይላል ስሙኝማ፣ ወይኔ እናንተ ግን ምግብ ዮኒ ማኛ ምግብ አይበሉም ብሎ እያሙ ነበር። አዎ ገንዘብ የለንማ። እስኪ ጊፍት ስጡኝ። የለንም፣ ደሃ ነኝ። እንመጣለን ፍቅሮቼ። እኔና እህቴ ሆቴል ውስጥ ነው የምንተኛው። ሆቴል ራሱ ሰውኔ ከፈለልን። ገንዘብ የለንም፣ ምግብ አንበላም። ግን እናንተ ትበላላችሁ ወይ ነው? ግን እናንተ ትለብሳላችሁ ወይ ነው? ዋናው እኮ እናንተ ናችሁ ጠያቂዎቹ። ለባሾ ለጮክ ብዬ ነው የማወራው። እናንተ ትለብሳላችሁ። አሁን ለምሳሌ እንደዚህ አይነት ጫማ አልገዛችም፣ እንደዚህ አይነት ልብስ አልገዛችም ስትሉ እናንተ ትለብሳላችሁ ወይ? እንትናን እናንተ ታገኛላችሁ ወይ? መጀመሪያ ራሳችሁን አወዳድሩ። ሁሌ ሰውና ሰው አታወዳድሩ። ሁሌ ሰውና ሰው ማወዳደር አይሰለቻችሁ? እየጮሽ ነው ቤታ። ጮክ ብዬ ነው የማወራው ውዴ። እንደ ሶማሌ ጮክ ብዬ ነው የማወራው። ማን ምን ያመጣል ውዴ? እኔ እኮ ሰው አላምንም። አሁንም ደግምቻለሁ፣ ሰው አላምንም፣ ግን ሰው አልፈራም። እመቤቴን የሚፈራ ልብ የለኝም። እኔ የሚፈራ ልብ የለኝም። አይ ዶንት ኖ በቃ እንደዚህ ፍራቻ ምናምን የለኝም፣ ግን ሰው አላምንም። በቃ ሰዎች አላምንም፣ ያስጠሉኛል። አሉ ባልተኞች። ተገናኝታችሁ እኮ ስለ ሰው ነው የምታወሩት። ተገናኝታችሁ እንትና እንዲህ ብላ እንትና እንዲህ ሆና ምናምን። እሺ ቆሻሾች። የኔ ፍቅር የኔ ውድ ቴንኪው ውዴ። የኔ እናት አስበሽልኝ ነው አይደለ? ምግብ ሄጄ ስለማልበላ አስበሽልኝ ነው አይደለ? ሲያሙኝ ሰምተሽ በዚህቻውን በሰጠውሽ ምግብ ቢብለሽ አስበሽልኝ ነው ውዴ አይደለ? የኔ ማር ቴንኪው። አሁን በሰጠሽኝ አውጥቼ ምግብ እበላለሁ ውዴ። እኔ ያለኝ ገንዘብ ቴቴ የለውም። እመቤቴን ነው የምላችሁ። 13 አመት ሶሻል ሚዲያ ላይ እንደጮ 13 አመት ሶሻል ሚዲያ ላይ ሰው እንዳወዳደረ 13 አመት ሶሻል ሚዲያ ላይ እንደተዘፈሰሙ እመቤቴን ባንካችን ቢታይ ማለት ነው መቼም አንወዳደርም። እኔ ያለኝ እና እሱ ያለው
እኔ አዎ እሱን መሀይም ነኝ፣ በግ ተከታለኝ፣ ቋንቋ አልችልም፣ ደንቆሮ ነኝ ምናምን አይደለ? ግን አትሊስት ማለት ጨላ አለኝ ጨላ አለኝ። ቋንቋ ባልችል ቋንቋ የሚችል መቅጠር የሚችል ጨላ አለኝ። መናገር ባልችል የሚናገር ሰው ጨላ አለኝ። ገንዘብ ይኑርክ፣ ያዝ መላው ይኑርክ፣ ሌላው ትርፍ ነው። ጨላ ካለ ሁሉን ነገር ማድረግ ትችላለህ። ገብርኤል ገንዘብ ያለው ሰው ሁሉ ማድረግ ይችላል። ገንዘብ ካለ በሰማይ ቤት አለ። ቴንክ ዩ አቤት 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 የኔ እናት የኔ ፍቅር የኔ ውድ። አሁን ደግሞ ለቁርሴ ነው። ቅድም ለምሳ አሁን ለቁርስ። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ተባረኪ፣ ቤትሽ ይሙላ፣ በበረከት ይሙላ። ለኔ እንዳሰብሽልኝ መድኃኔዓለም ላንቺ ያስብልሽ። አሁን ደግሞ ቁርሴን እበላበታለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። አሜን አሜን። እድሜ ለእናንተ ፍቅሮቼ፣ ገብርኤልን እድሜ ለእናንተ። አትሊስት እኔ ተናግራልኛለች እኮ እንቁርቲ ስላት ቅጥል ትልና ነገ ትመጣና ቤታ ገለዋን ሸጣለች ትላለች። ልዕልቲ ስላት ደግሞ በቀጣይ ቀን ቤታዬ እኮ ገለዋን ትጠብቃለች ትላለች። እስኪ ደግሞ ትንሽ እንድታሽቃብጭልኝ ወይዘሮ ልዕልቲያችን የአሜሪካን ሽቅርቅሯ ምን ብላ ተናግራለች? ወይኔ ዛሬ ግን እኔ ሞት ግን እዚህ ቲክቶክ ላይ ወይኔ ቲክቶክ ግን ስሙ እንቁርቲ ብላኛለች ብላ እኮ ነው የምትሰድበኝ። እንቁርቲ የሆነ ነገር ስትሰድበኝ እንቁርቲ ናት ይህ ብዬ አሳልፋታለሁ። ቤታዬ ሽቅርቅሯ ደግሞ ስትለኝ ላይክ አደርጋለሁ። ተቸገርኩ እኮ ሁለት ቦታ ጭንቅላቴ የሆነ አንዱን እኝልኝ ወይ ስደብኝ እና ግፍ አድርጌ ልጥላሽ ወይም ደግሞ አሽቃብጭልኝና ቂጤና ፈንድጄ ልውደድሽ። ከሁለት አንዱን ንምረጥ። ግራ ገባኝ እኮ ጋይስ ማርያምን። አሁን ባለፈው ቤታ ብቻ ናት አልጋ ስር ያልተገኘችው ትለኛለች። ወይኔ እግዚአብሔር መልሳ ደግሞ ማለት ነው መልሳ ደግሞ ትቀናለች ትለኛለች።